ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 5ን ጀምረን ነበር ቬክተርስ። ዛሬ ክሮስ ፕሮዳክትን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ክሮስ ፕሮዳክት አክቲቪቲ 5.10 ዋት ዱ ዩ ኖ አባውት ክሮስ ፕሮዳክት ኦፍ ቬክተርስ። ክሮስ ፕሮዳክት ኦፍ ቬክተርስ ሲባል ሰምታችሁ ታውቃላችሁ? ምን እንደሆነ እስኪ ለራሳችሁ ምላሽ ስጡ። ሁለተኛ ጥያቄ ፋይንድ ዘ ዲተርሚናንት ኦፍ ማትሪክስ ኤን የተባልነው እቺ በጣም ቀላል ነች፣ በደንብ ተምራችኋል። ስለዚህ ዲተርሚናንት ኦፍ ማትሪክስ ኤ እኩል ይሆናል 2/2 ስለሆነ ይሄን በዚህ እናበዛለን። መጀመሪያ 4 ሲባዛ በ2 ከዛ ሲቀነስ እንልና እነዚህ ሁለቱን ደግሞ እናበዛለን። -5 ሲባዛ በ-4 ማለት ነው። ሶ ይሄ 8 ይሆናል። ሲቀነስ -5 ሲባዛ በ-4 20 ነው የሚሆነው። ስለዚህ ዲተርሚናንት ኦፍ ማትሪክስ ኤ ስንት ይሆናል? -12 ይሆናል። ሶስተኛ ጥያቄም በተመሳሳይ ዲተርሚናንት ነው የተጠየቅነው፣ ነገር ግን 3/3 ነው ይሄኛው። ስለዚህ እቺኛው ሮ እንውሰድና በዚህ ሮ ላይ ኤክስፓንድ እናደርጋለን ማለት ነው። ዲተርሚናንት ኦፍ ማትሪክስ ኤ እኩል ይሆናል A21 C21 ፕላስ A22 C22 ፕላስ A23 C23። እንግዲህ ይሄንን ያው አስተምሬያችኋለሁኝ ብዬ ነው ዳይሬክት ፎርሙላውን የጻፍኩት ለዛ ነው። ኦኬ A21 እቺ ናት። እቺ ኤሌመንት A21 ነው የምትባለው፣ 0 ስለሆነች ይሄ እንዳለ ይጠፋል ማለት ነው። A11 A22 ይሄ ነው 1 ማለት ነው። A23 ደግሞ ይሄ ይሆናል ማለት ነው። ሶ አሁን ተመልከቱ ዲተርሚናንት ኦፍ ማትሪክስ ኤ እኩል ይሆናል A22 1 ነው። C22 ማለት ደግሞ ምን ማለት ነው? ሁለተኛውን ሮና ሁለተኛውን ኮለም አጥፉ። ከዛ የተረፉትን ቁጥሮች ውሰዱና ዲተርሚናንት ማትሪክስ ፈጠሩበትና ዲተርሚናንቱን ውሰዱ ነው። እነዚህ ሁለቱን ስናጠፋ 5 1 -1 -1 ይቀራል ማለት ነው። 5 1 -1 -1 የዚህን ዲተርሚናንት ነው የምንወስደው ማለት ነው። ይሄን ድምር እዩት። 2 ሲደመር 3 5 ነው፣ ኔጌቲቭ ነው። ስለዚህ -1 ዘ ፓወር ኦፍ 5 ኦድ ስለሆነ ማለት ነው ፓወሩ ኔጌቲቭ ኮኤፊሽንት ይኖረዋል ማለት ነው። ስለዚህ A23 3 ነው፣ ነገር ግን -3 አድርገን እንወስዳለን ማለት ነው። ይሄ ደግሞ ማለት ምን ማለት ነው? ሁለተኛውን ሮ እና ሶስተኛውን ኮለም አጥፉት ማለት ነው። ሁለተኛውን ሮ ሶስተኛውን ኮለም አጥፉ። እነዚህን ስናጠፋ ማ ይቀራል? 5 -3 -1 4 5 -3 -1 4 ይሄ ይቀራል ማለት ነው። ይሄ ይቀራል። እሺ ይሄ እኩል ይሆናል -1 ሲባዛ በ5 -5 ነው። ሲቀነስ -1 ሲባዛ በ1 -1 ይሆናል። -1 -3 ልበል -3 4 ሲባዛ በ5 20 ሲቀነስ -1 ሲባዛ በ-3 ይሆናል። ስለዚህ ዲተርሚናንት ኦፍ ማትሪክስ ኤ እኩል ይሆናል ይሄ ፕላስ ነው የሚሆነው። ተመልከቱ ይሄ ፕላስ ይሆናል። ስለዚህ -5 + 1 -4 ነው የሚሆነው። -3 ኢንቱ እንበል ኔጌቲቭ በኔጌቲቭ ፕላስ ይሆናል። ይሄ ፖዚቲቭ 3 ሆነ ማለት ነው። 20 ሲቀነስ 3 17 ይሆናል። ስለዚህ እዚች ጋር 17 ትኖረናለች ማለት ነው። ሶ -4 ሲቀነስ ስንት? ይሄን አባዙት 51 ነው የሚሆነው። ሶ -55 ዲተርሚናንታችን ይሆናል። ፍሮም አክቲቪቲ 5.10 ሪኮል 2/2 and 3/3 ማትሪክስ that you have already seen in previous units። ስለዚህ ባለፈው ዩኒት ላይ 2/2 ሆነ 3/3 የሆነ ማትሪክስ ዲተርሚናንቱ እንዴት ካልኩሌት እንደሚደረግ አይተናል። ዘ ዲተርሚናንት ኦፍ 2/2 ማትሪክስ ይሄ ማለት ነው እንዴት ነው የሚገኘው? ሲምፕሊ ይሄን በዚህ ማባዛት u1 v2 ይሆናል። ከዛስ ማይነስ ይሄን በዚህ ደግሞ ማብዛት v1 u2 ይሆናል። ይሄ ዲተርሚናንታችን ይሆናል ማለት ነው። 3/3 ሲሆን ደግሞ ምንድነው የምናደርገው? ተመልከቱ። አሁን ሮ ትመርጣላችሁ መጀመሪያ። ለምሳሌ ሮ 1ን እንምረጥ። ሮ 1ን እንምረጥ ማለት ነው። ከዚህ በኋላ ምን እናደርጋለን? የመጀመሪያ ሮ እና የመጀመሪያ ኮለም፣ ያ ማለት የመጀመሪያ ሮ ከመረጥን በኋላ A11 C11 እንላለን ማይነስ A12 C12 ፕላስ A13 C13 እንላለን ማለት ነው።
በዚህ መልኩ እናስቀምጣለን። a11 u1 ነው። a12 ደግሞ u2 ነው። ይሄ a11 ነው። ይሄ a12 ነው። ይሄ a13 ይሆናል ማለት ነው። እዚች ጋር እንምጣ። a13 u3 ትሆናለች። ስለዚህ u1 u2 u3 ከዛ ይመጡ ናቸው ማለት ነው። እቺ ለምንድን ነው ኔጌቲቭ የሆነችው? እዚህ ጋር ድምሩን ውሰዱት። c11 ኢቭን ነው። ኢቭን ከሆነ ፖዚቲቭ ይሆናል ኮፊሸንቱ። c12 ኦድ ነው። c13 ኢቭን ነው። ስለዚህ ይሄ ፖዚቲቭ ይሆናል፣ እቺ ኔጌቲቭ ትሆናለች ማለት ነው። አሁን ተመልከቱ፣ ይሄን ጨረስን ማለት ነው። አሁን u1 u2 u3 እነዚህ ከየት እንደመጡ ግልጽ ሆነ ማለት ነው። c11 ማለት የመጀመሪያ ሮና የመጀመሪያውን ኮለም አጥፉ ማለት ነው። የመጀመሪያ ሮ የመጀመሪያ ኮለም ስናጠፋ የሚቀሩት እነዚህ ይሆናሉ ማለት ነው። v2 v3 w2 w3 እነዚህ ይሆናሉ። የሱን ዲተርሚናንት ሰዱ ማለት ነው። አሁን ደግሞ እዚህ እንምጣ። c12 የመጀመሪያውን ሮና ሁለተኛውን ኮለም አጥፉ ማለት ነው። የመጀመሪያ ሮ ሁለተኛ ኮለም ማ ይቀራል? v1 v3 w1 w3 ይቀራል። ልክ በዚህ መልኩ ማለት ነው። እዚችኛዋ ጋር ደግሞ ስንመጣ c13 ማለት የመጀመሪያ ሮና ሶስተኛውን ኮለም አጥፉ ማለት ነው። የመጀመሪያ ሮ ሶስተኛ ኮለም ስናጠፋ v1 v2 w1 w2 ይቀራል ማለት ነው። v1 v2 w1 w2 በዚህ መልኩ ዲተርሚናንት እንፈልጋለን። Observe that each term on the right side of the above equation involves a number ui ያ ማለት u1 u2 u3 እነዚህ ነበሩ ማለት ነው in the first row of the determinant and ui is multiplied by 2 by 2 determinant ይሄንንም አይታችኋል obtained from the left side by deleting the row and column in which ui appears ይሄንንም ነግሬያችኋለሁ ማለት ነው። ይሄ ማለት ምን ማለት ነው? u1 u2 u3 v1 v2 v3 w1 w2 w3 እንግዲህ እዚህ ሳይድ ላይ እነዚህ ከላይ ነበሩ አይደለ? ui ፈርስት ሮ ላይ ነበሩ። ሌላ ምን አይተናል? እነዚህ ui ባሉበት ቦታ ላይ ምን እናደርጋለን? እንደዚህ ያጣፋን u1 ለምሳሌ በu1 እንደዚህ ያጣፋው የሆነ ቬክተር ፈጠርኩኝ፣ እንደዚህ ያጣፋው የሆነ ቬክተር ፈጠርኩ፣ እንደዚህ ያጣፋው የሆነ ቬክተር ፈጠርኩ ማለት ነው። This implies that 2 by 2 determinants and the standard basis vectors I, j, k እነዚህ ማለት ናቸው define the cross product of the vectors u is equals to ይሄ v is equals to ይሄ ማለት ነው። አሁን ብዙም እዚህ ላይ አትወዛገቡ። ወደ ኤግዛምፕል ስንገባ ሁሉ ነገር ግልጽ ይሆናል ማለት ነው። አሁን ተመልከቱ እንግዲህ አይ ጄ ኬን እዚህ ጋር መጣናቸው ከላይ በዚህ መልኩ ማለት ነው። ልክ ቅድም የነበሩት ከላይ u1 u2 u3 ነው የነበሩት። በዚህ መልኩ ካመጣ ነው በኋላ ምን እናደርጋለን? ይሄንንና ይሄንን እናጠፋለን። ይሄንና ይሄን ስናጠፋ ምን ይቀራል? u2 u3 v2 v3 ይሄ ቀር የዚህን ዲተርሚናንት እንወስድና በዚች አይ እናበዛለን ማለት ነው። ማይነስ ይሄ ማይነስ የሆነበት ሪዝን ነግሬያችኋለሁ። አሁን ደግሞ እነዚህን እናጠፋለን ማለት ነው። እነዚህን እናጠፋና u1 v1 u2 v3 u3 v3 ይሄ ይቀራል ማለት ነው። አሁን ደግሞ እነዚህን እናጠፋለን። ይሄን ስናጠፋ k ይቀራል እዚህ ጋር u1 u2 v1 v2 ይቀራል ማለት ነው። ሶ የነዚህን ዲተርሚናንት ደግሞ እንወስዳለን ማለት ነው። ይሄ ዲተርሚናንት ምን ይባላል? ይሄ የዚህ ዲተርሚናንት ምን ይሆናል? u2 v3 ማይነስ v2 u3 ይሆናል ማለት ነው። ይሄ በዚህ መልኩ አሬንጅ እናደርጋለን። አሁን ተመልከቱ እንግዲህ ይሄ እዚህ ጋር ያገኘ ነው። ይሄ ክሮስ ፕሮዳክት ይባላል ማለት ነው። የማና የማ ክሮስ ፕሮዳክት? የዩና የቪ ክሮስ ፕሮዳክት ነው ማለት ነው። የዩና የቪ ክሮስ ፕሮዳክት ነው ማለት ነው። አሁን ለምሳሌ ኤ ክሮስ ቢ ይሄ ቢሰጣችሁ ማለት ነው ኤ የሆነ ቬክተር ነው። ያ ማለት ለምሳሌ ኤ is equals to 2i plus 3j plus 5k ሊሆን ይችላል። ቢም በተመሳሳይ የሆነ ቬክተር ይሆናል i plus j plus k ይሄ ይሆናል ማለት ነው። አሁን ምን ታደርጋላችሁ? i j k ከላይ ይጻፋል ማለት ነው በዚህ መልኩ። ከዚህ በኋላ መጀመሪያ የተጻፈው ማን ነው? ኤ ነው። ስለዚህ የኤን ኮኤፊሺየንቶችን እንጽፋለን ማለት ነው። 2 3 የቬክተሮቹን ማለት ነው 2 3 5 2 3
5 ይሄን እንጽፋለን። ቀጥሎ ቢ ነው ያለው ኮኤፊሺየንቶቹን እንወስዳለን። አንድ ከዚህ በኋላ ምን እናደርጋለን ማለት ነው? እዚህ ላይ ክሮስ ፕሮዳክት ወይም የዚህን ዲተርሚናንት እንፈልጋለን ማለት ነው። ከዛ በዚህ መልኩ የሆነ ቁጥር የሆነ ቬክተር እናገኛለን። እዚህ ጋር ልዩነቱ ምንድነው? ከሁለት ቬክተሮች ላይ የምናገኘው ውጤት ምን ይሆናል? ቬክተር ነው የሚሆነው መልሶ። እንዴት አወቅን? ይሄው እዚህ ጋር አይ አለ፣ እዚህ ጋር ጄ አለ፣ እዚህ ጋር ኬ አለ። እነዚህ አቅጣጫ ጠቋሚ ናቸው ማለት ነው። thus the cross product of two vectors u እና v ቢሆኑ ማለት ነው። አሁን u ክሮስ v ይሄ ያለን ማለት ነው is equal to another vector at right angle to both vectors and it happens in the three dimension ይለናል። አሁን እዚህ ጋር አንድ ጊዜ ተከታተሉኝ። u ክሮስ v ዩም ቬክተር ነው ቪም ቬክተር ነው። ይሄው አሁን ዩም ቬክተር ነው ቪም ቬክተር ነው። ዩ ክሮስ ቪ ይሄ አዲስ ቬክተር ነው። ይሄ ምንድነው? ቬክተር ነው። ሶስቱም ቬክተር ናቸው ማለት ነው። አሁን ያላቸው ተዛምዶ ምንድነው? ይሄ ዩ ክሮስ ቪ ለዩም ፐርፔንዲኩላር ነው። ከዩ ጋር ፐርፔንዲኩላር ይሆናል። ከቪ ጋር ምን ይሆናል? ፐርፔንዲኩላር ነው የሚሆነው ማለት ነው። ይሄ ባህሪ ያለው ለምሳሌ ተመልከቱ። ቬክተር ኤ እና ቬክተር ቢ የሚባሉ አሉ። ቬክተር ኤ እና ቬክተር ቢ የሁለቱም ክሮስ ፕሮዳክት ሰራን። የኤ አቅጣጫ ወደዚህ ነው እንደምታዩት። የኤ ቬክተር ኤ ወደዚህ ነው፣ ቬክተር ቢ ደግሞ ወደዛ ነው። ቬክተር ኤ ክሮስ ቢ ለቢም ፐርፔንዲኩላር ይሆናል፣ ለኤም ፐርፔንዲኩላር ይሆናል ማለት ነው። ይሄን ሁልጊዜ አስታውሱ ይሄንን። ዲፊኒሽን 5.7 given two non-zero vectors ይሄና ይሄ ማለት ነው። then the cross product of u and v is the vector cross ፕሮዳክታቸው ምን እንደሚሆነው ቬክተር ነው። so u cross v አል i j k ን አስቀመጥን። መጀመሪያ ላይ ያለው ማን ነው? እዚህ ጋር ዩ ነው። ስለዚህ የዩን የአይ የጄ የኬ ኮኤፊሺየንቶችን እንደረድራለን። ቀጥሎ ያለው ቪ ነው። የቪንም ቪ1 ቪ2 ቪ3 እዚህ ጋር እንደረድራለን። ከዚህ በኋላ የዚህን ዲተርሚናንት እንፈልጋለን ማለት ነው። የዚህን ዲተርሚናንት አሎንግ አሁን ኮፋክተር ኤክስፓንሽንን አይታችኋል። በመጀመሪያው ሮ ላይ ምን እናደርጋለን? ኤክስፓንድ እናደርጋለን ማለት ነው። ልክ እንደዚህ a11 c11 ፕላስ a12 c12 ፕላስ a13 c13 ይሆናል ማለት ነው። a11 ምንድን ነው? አይ ናት እቺ ማለት ናት። a12 j a13 k ይሆናል ማለት ነው። c11 የመጀመሪያው ሮና የመጀመሪያውን ኮለም ማጥፋት። የመጀመሪያ ሮ የመጀመሪያ ኮለም ስናጠፋ ማንም ይቀራው? ይሄ ይቀራል ማለት ነው። የዚህ ዲተርሚናንት ምን ይሆናል? u2 v3 ማይነስ u3 v2 ልክ እዚህ ጋር እንዳለው ማለት ነው። ከዛዚህኛው ጋር ደግሞ እንምጣ። ይሄ ኦድ ነው አያችሁት? 1 to ኦድ ነው። ስለዚህ እዚች ጋር ኔጌቲቭ ትሆናለች ማለት ነው። ኔጌቲቭ አሁን የመጀመሪያውን ሮና ሁለተኛውን ኮለም እናጠፋለን። የመጀመሪያ ሮ ሁለተኛ ኮለም። ከዛ ዲተርሚናንት እንፈልግ። ምን ይሆናል? v3 በu1 ወይም u1 ታይምስ v3 ይሆናል ማለት ነው። ልክ እዚህ ጋር እንዳለው ማይነስ v1 ታይምስ u3 ወይም u3 ታይምስ v1 ልክ በዚህ መልኩ ማለት ነው። ከዛዚህኛው ጋር ደግሞ እንምጣ። k ይሄ c13 ነው አያችሁ። የመጀመሪያ ሮና ሶስተኛውን ኮለም ነው የምናጠፋው። የመጀመሪያ ሮ ሶስተኛ ኮለም። ከዛ k ትጻፋለች እዚህ ጋር ኦሬዲ እዚህ ጋር ጽፈናት አልሷል። ይሄ ሁለቱ ከጠፋ ምን እንደሚቀረን u1 v2 ማይነስ u2 v1 ወይም v1 v2 u2 ማለት ነው። ምንም ችግር የለም፣ ቦታ ማቀያየር ትችላላችሁ። ስለዚህ ዲተርሚናንት ባጭሩ ክሮስ ፕሮዳክትን ባጭሩ ዲተርሚናንትን ከመፈለግ ጋር ምንም የተለየ ነገር የለውም ማለት ነው። ኤግዛምፕል 1 if ቬክተር u ይሄ ከሆነ ቬክተር v ይሄ ከሆነ then find the cross product of u cross v ክሮስ ፕሮዳክታቸውን ማለት ነው። u cross v አሁን u cross v እንበል። ከዛ እዚህ ጋር ዲተርሚናንት ነው እንፈልገው። ይሄን እናስቀምጣለን። መጀመሪያ ከላይ ምን እናስቀምጥ? i j k ይሄን እናስቀምጣለን። ከዛ መጀመሪያ ላይ ያለው ይሄ u ነው አያችሁ። ሶ የዩን ኮኤፊሺየንቶች እንወስዳለን። የi ኮኤፊሺየንት ስንት ነው? 1 ነው። የj ኮኤፊሺየንት ስንት ነው? 3 ነው። የk ኮኤፊሺየንት ስንት ነው? 4 ነው። ይሄን አስቀመጥን ማለት ነው። አሁን ደግሞ የቪን ኮኤፊሺየንት እንወስድ። 2 7 ኔጌቲቭ 5 2 7 ኔጌቲቭ 5 ይሆናል ማለት ነው። ይሄ ይሆናል። እሺ አሁን ተመልከቱ።
መጀመሪያ አይን እናስቀምጥ አይ ከዛስ ማይነስ እንበል ጄን እናስቀምጣለን ከዛ ፕላስ እንበል ማንን እናስቀምጣለን ኬን እናስቀምጣለን ማለት ነው አይ ጄ ኬ ይሄን እናስቀምጠን እዚህ ጋር ኔጌቲቭ ያደረግነው ለምንድን ነው ኦድ ስለሆነ ይሄ ሪዝን ታውቃላችሁ እሺ አሁን ተመልከቱ እንዴት አድርገን እንደምንሰራ ማለት ነው ይሄንን እንደዚህ አጣፉት ይሄንንና ይሄንን ስናጠፋ ይሄ ጠፋ ማቀረ ይሄ ቀረ የዚህን ዲተርሚናንት እንፈልጋለን ማለት ነው የዚህ ዲተርሚናንት ደግሞ ምን ይሆናል ኔጌቲቭ 5 ሲባዛ በ3 ኔጌቲቭ 15 ይሆናል ማይነስ እንላለን ማይነስ 7 ሲባዛ በ4 28 ይሄን እናስቀምጣለን ማለት ነው እሺ አሁን ደግሞ ወደዚህኛው እንምጣ ጄ ላይ ስንመጣ እነዚህ ሁለቱን የመጀመሪያ ሮ በቃ ሁሉ ጊዜ የመጀመሪያው ይጠፋል ይሄንንና ከዛ ጄ ያለበትን እናጠፋለን ይሄንንና ይሄንን አጠፋን ይሄ ጠፋ አሁን ዲተርሚናንት እንፈልግ ኔጌቲቭ 5 ሲባዛ በ1 ኔጌቲቭ 5 ነው የሚሆነው ማይነስ 2 ሲባዛ በ4 8 ይሆናል እዚህ ጋር 8 እናስቀምጣለን ማለት ነው አሁን ኬ ላይ መጣን ኬ ላይ ስንመጣ ደግሞ እነዚህ ሁለቱን ማጥፋት ይሄንንና ይሄንን አጥፋ ማቀረ ይሄ ነው የሚቀረው ማለት ነው የዚህን ዲተርሚናንት እንፈልግ 7 ሲባዛ በ1 7 ነው ሲቀነስ 2 ሲባዛ በ3 6 ይሆናል ማለት ነው እሺ ኔጌቲቭ 15 ሲቀነስ 25 ኔጌቲቭ 43 ይሆናል አይ እዚህ ጋር ዩ ክሮስ ቪ ያለች እንዳትረሳ ሲቀነስ አሁን የዚህ ድምር ምን ይሆናል ኔጌቲቭ 13 ነው የሚሆነው ይሄ ኔጌቲቭ 13 ይሆናል ድምሩ ማለት ነው እዚህ ውጪ ላይ ደግሞ ኔጌቲቭ አለች ስለዚህ ፕላስ 13 ይሆናል ማለት ነው ፕላስ 13 ጄ ፕላስ ምን ኬ የዚህ ውጤት ኬ ነው የሚሆነው ማለት ነው ስለዚህ ዩ ክሮስ ቪ ይሄ ይሆናል ማለት ነው ኤግዛምፕል 2 ፋይንድ ማግኒቲዩድ ኦፍ ዩ ክሮስ ቪ where ዩ ይሄ ነው ቪ ይሄ ነው ማለት ነው ስለዚህ የመጀመሪያ ስራችን ምንድነው የሚሆነው ዩ ክሮስ ቪ ይሄን ቬክተር እንፈልጋለን ከዛ በኋላ የሱን ማግኒቲዩድ እንፈልጋለን ማለት ነው እሺ ዩ ክሮስ ቪ = እንበል አይ ጄ ኬ ይሄን እናስቀምጥ መጀመሪያ ላይ ያለው ዩ ነው ስለዚህ 3 4 5 ይሄን ጻፍ 7 8 9 ይሄንን እንጻፍ ማለት ነው እሺ አይ እናስቀምጥ ፕላስ ማይነስ ጄ ፕላስ ኬ ይሆናል ማለት ነው ኬ ይሆናል እሺ የመጀመሪያው ሮና የመጀመሪያ ኮለም ማጥፋት ማለት ነው አይ ላይ ከሆነን እነዚህ ሁለቱን ማጥፋት ነው እነዚህ ሁለቱን አጠፋን እሺ 9 ሲባዛ በ4 36 ሲቀነስ 8 ሲባዛ በ5 40 ይሆናል 40 እሺ ጄ ላይ ደግሞ መጣን ጄ ላይ የመጀመሪያ ሮ እና ይሄንን ሮ በቃ ሁሉ ጊዜ የመጀመሪያውን እናጠፋለን ከዛስ ጄ ላይ ከሆነን ከጄ ስር ያለውን እናጠፋለን በዚህ መልኩ ማለት ነው ይሄና ይሄ ጠፋ 9 ሲባዛ በ3 ሲቀነስ 7 ሲባዛ በ5 35 ይሆናል 35 እሺ ኬ ላይ ደርሰናል ኬ ላይ ይሄና ይሄንን ማጥፋት ማለት ነው ይሄና ይሄንን አጥፋ 8 ሲባዛ በ3 24 ነው ሲቀነስ 7 ሲባዛ በ4 28 ይሄ ይሆናል ማለት ነው 28 ላርጋት እሺ 36 ሲቀነስ 40 ኔጌቲቭ 4 አይ ይሆናል ይሄ ደግሞ ስንት ነው ኔጌቲቭ 27 ይሆናል ይሄ ከ27 ላይ 35 ስንቀንስ ኔጌቲቭ 8 ማለት ነው ኔጌቲቭ 8 ከውጪ ላይ ኔጌቲቭ ስላለ ፖዚቲቭ 8 ጄ ይሆናል ፖዚቲቭ 8 ጄ ሲቀነስ 4 ኬ ይሄን አቀናንሱት ኔጌቲቭ 4 ኬ ይሆናል ማለት ነው ይሄ ዩ ክሮስ ቪ ነው ዩ ክሮስ ቪ ነገር ግን የተጠየቅነው ምንድነው ማግኒቲዩዱን የተጠየቅነው ስለዚህ ማግኒቲዩድ ኦፍ ዩ ክሮስ ቪ ምን ይሆናል ማለት ነው ስኩዌር ሩት ኦፍ ይሄ በሌላ አገላለጽ እንደዚህ ሊጻፍ ይችላል -4 8 -4 በዚህ መልኩ ሊጻፍ ይችላል ስለዚህ ስኩዌር ማድረግ ነው -4 ስኩዌር + 8 ስኩዌር + -4 ስኩዌር ይሆናል ማለት ነው
ይሄ እኩል ይሆናል 4 ስኩዌር 16 8 ስኩዌር 64 4 ስኩዌር በድጋሚ 16 ይሄንን ስኩዌር ሩት ውስጥ እናስገባው ማለት ነው። 16 ሲደመር 64 80 16 እንደምርበት 96 ይሆናል ማለት ነው። 96 ማለት ደግሞ ምን ማለት ነው? 16 ሲባዛ በ6 ማለት ነው። 16 በ36 ይሄንንም ስኩዌር ሩት ውስጥ እናስገባው፣ ይሄንንም ስኩዌር ሩት ውስጥ እናስገባው። 16 በ6 96 ነው። 16 ከስኩዌር ሩት ውስጥ 4 ሆኖ ይወጣል። 6 ግን እዛው ይቀራል ማለት ነው። ስለዚህ ይሄንን ስኩዌር ሩት ኦፍ 96 እንበለው ማግኒቲዩድ ኦፍ u ክሮስ v is equals to 4 times square root of 6 ይሆናል ማለት ነው። ይሄ ይሆናል። ቴረም 5.6 properties of the cross product if u v and w are vectors and r is a scalar r ምንድነው? ቁጥር ነው ማለት ነው። እሺ አንቲ ኮሚቴቲቪቲ ይባላል። u ክሮስ v ከምን ጋር እኩል ነው የሚሆነው? ከኔጌቲቭ ኦፍ v ክሮስ u ጋር ማለት ነው። u ክሮስ v ማይነስ ኦፍ v ክሮስ u ነው የሚሆነው ማለት ነው። ይሄ ይሆናል። አንቲ ኮሚቴቲቪቲ እንለዋለን። መልቲፕሊኬሽን ባይ ስካላርስ ይሄ ምንም ችግር የለውም አይረብሽም ማለት ነው። r መጀመሪያ u እና r ን አባስተን ከዛ ክሮስ ዊዝ v ማድረግ እንችላለን። u እና v ን ክሮስ ፕሮዳክት ሰርተን በr ማባዛት እንችላለን። r እና v ን መጀመሪያ አባስተን u ክሮስ r ክሮስ v ን ብንሰራ ውጤቱ ተመሳሳይ ነው የሚሆነው ማለት ነው። ሌላ ዲስትሪቢዩቲቪቲ ተመልከቱ። u እዚህ ጋር ነው ያለችው በሌፍት በኩል ማለት ነው። u ክሮስ v ከዛ እዚህ መሃል ላይ ያለው ፕላስ ነው። ፕላስ u ክሮስ w ማለት እንችላለን። u ክሮስ w። ሌላ ኦርቶጎናል ፕሮፐርቲስ አሁን እዩ u ክሮስ v ስንሰራ የምናገኘው ቬክተር ምን አይነት ቬክተር ነው? ለዩ ፐርፔንዲኩላር የሆነ ነው። ለዩ ፐርፔንዲኩላር የሆነ እንደገና ደግሞ ለቪም ፐርፔንዲኩላር የሆነ ነው። ለቪም ፐርፔንዲኩላር የሆነ ነው ማለት ነው። ስለዚህ እዚህ ጋር ምንምጣ ለቪም ፐርፔንዲኩላር የሆነ ነው፣ ለዩም ፐርፔንዲኩላር የሆነ ነው። ስለዚህ ይሄ እዚህ ጋር ያለው ይሄ ክሮስ ፕሮዳክት የዩና የቪ ክሮስ ፕሮዳክት ከተሰራ በኋላ ከዩ ጋር የሚኖረው አንግል ምን አይነት አንግል ነው ማለት ነው? 90 ዲግሪ ነው ማለት ነው። 90 ዲግሪ ነው። አሁን እንደዚህ እናርግ እንግዲህ የዚህ የክሮስ ፕሮዳክቱን ውጤት ይሄንን ኤን በለው ኤ ዶት ዊዝ ዩ ይሆናል ማለት ነው። ኦር እዚህ ጋርም ከመጣን ኤ ዶት ቪ ይሆናል ማለት ነው። ነገር ግን ኤ እና ቪ ምንድናቸው? ፐርፔንዲኩላር ናቸው። ኤ እና ቪ ፐርፔንዲኩላር፣ ኤ እና ዩ ፐርፔንዲኩላር እንዴት አወቅን? በዚህ ስለ ክሮስ ፕሮዳክት ስናወራ ማለት ነው። አሁን እዩ ቬክተር ዩ በዚህ አቅጣጫ አለን እንበል፣ ቬክተር ቪ በዚህ አቅጣጫ አለን እንበል። ይሄ ቪ ይሄ ዩ ቢሆን ማለት ነው ክሮስ ፕሮዳክታቸው እንደዚህ ነው የሚሆነው። ለዚህም 90 ከዚህ ጋርም 90 ዲግሪ ይፈጥራል፣ ከዚህ ጋርም 90 ዲግሪ ይፈጥራል ማለት ነው። ይሄ ዩ ክሮስ ቪ ይሆናል ወይም ቪ ክሮስ ቢ። ኖርማሊ ራይት ሃንድ ሩል ተጠቅመን ዲተርማይን የምናደርገውን ይሄ አቅጣጫውን ቪ ክሮስ ዩ ነው የሚሆነው። ይሄንን እናጥፈው። ቪ ክሮስ ዩ ይሄ ይሆናል ማለት ነው። ቪ ክሮስ ዩ አሁን ይሁ እንግዲህ ይሄ ቪ ክሮስ ዩ ለዩም ፐርፔንዲኩላር ነው፣ ለቪም ፐርፔንዲኩላር ነው። ስለዚህ ይሄንን ከቪ ጋር ዶት ፕሮዳክት ብንሰራለት በዚህ በቪ ክሮስ ዩ እና በቪ መካከል ያለው አንግል 90 ዲግሪ ነው። እንደገና ከዩ ጋርም ዶት ፕሮዳክቱን ብንሰራለት ቪ ክሮስ ዩ ይሄ ነው፣ ዩ ይሄ ነው። በሁለቱ መካከል ያለው 90 ዲግሪ ነው። ስለዚህ ዶት ፕሮዳክታቸው ምን ይሆናል ማለት ነው? 0 ይሆናል። ምክንያቱም ዶት ፕሮዳክት ኤ ዶት ቢ ኢዝ ኢኳልስ ቱ ማግኒቲዩድ ኦፍ ኤ ታይምስ ማግኒቲዩድ ኦፍ ቢ ታይምስ ምን ኮስ ቴታ። እቺ ቴታ ምንድናት? በኤ እና በቢ መካከል ያለች አንግል ናት ማለት ነው። ስለዚህ በዩ ክሮስ ቪ እና በዩ መካከል ያለው አንግል 90 ዲግሪ ነው። በዩ ክሮስ ቪ እና በቪ መካከልም ያለው ዲግሪ 90 ዲግሪ ነው። በዚህ ምክንያት 0 እናገኛለን። ክሮስ ፕሮዳክት ኦፍ ዘ ዚሮ ቬክተር እንግዲህ የዚሮ ክሮስ ቬክተር እንደሚሆነው 0 ነው የሚሆነው ማለት ነው። ክሮስ ፕሮዳክት ኦፍ ዘ ቬክተር ዊዝ ኢትሰልፍ ይሄ ምን ይሆናል? 0 ነው የሚሆነው ማለት ነው። ምን ማድረግ ትችላላችሁ? ለምሳሌ ቬክተር ዩ ኤአይ ፕላስ ቢጄ ፕላስ ሲኬ ቢሆን እዩ
አይ ጄ ኬ ይሄ ነው የሚሆነው። እዚህስ ኤ ቢ ሲ፣ እዚህም ኤ ቢ ሲ ይሄን ነው የምናገኘው። ለምን? ተመሳሳይ ነው ከራሱ ጋር ነው። ስለዚህ ዩ አሁን እዚህ ጋር ስታዩ ይሄ ሁለቱ ምንድን ነው? ተመሳሳይ ነው። ወይም ይሄን ሮ እዩት፣ ኤቢሲ ኤቢሲ ነው። ዲተርሚናንት ላይ ምን ብያችኋለሁ? ዲተርሚናንት ስንፈልግ ሮ ወይ ኮለም የሚመሳሰል ካለ ዲተርሚናንቱ 0 ይሆናል ተባብለናል። ይሄም ኤቢሲ ነው፣ ይሄም ኤቢሲ ነው። የዚህ ዲተርሚናንት ምን ይሆናል? 0 ይሆናል። ስለዚህ ዩ ክሮስ ዩ 0 ይሆናል ማለት ነው። እሺ ወደ እዚህኛው ስንመጣ ዘ ክሮስ ፕሮዳክት ኦፍ ዘ ዩኒት ቬክተርስ አይ ክሮስ አይ ጄ ክሮስ ጄ ኬ ክሮስ ኬ ምን ይሆናል? 0 ይሆናል። ልክ እንደዚህ ያስቡት ማለት ነው። አንድ የሆነ ቬክተር ከራሱ ጋር ክሮስ ሲደረግ 0 እንደሰጠን ሁሉ እነዚህም ከራሳቸው ጋር ክሮስ ሲደረጉ 0 ይሰጡናል። ምናልባት በኋላ ዩ ክሮስ ቪ ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ሲባዛ በኮስ ቴታ ነው፣ በሳይን ቴታ ነው። ሳይን ቴታ የዚህን ማግኒቲዩድ ስንፈልግ ማለት ነው። ይሄ እንግዲህ ዩ ሳይን ቴታ ማለት በዩና በቪ መካከል ያለ አንግል ነው። በአይና በአይ መካከል ያለው አንግል ምንድነው? 0 ዲግሪ ነው። በጄና በጂ መካከል ያለው አንግል 0 ዲግሪ ነው። በኬና በኬ 0 ዲግሪ ነው። እዚህ ጋርም በተመሳሳይ በዩና በዩ መካከል ያለው አንግል 0 ዲግሪ ነው። ስለዚህ እዚች ጋር መጣችሁ 0 ብትተኩ ሳይን 0 ነው ማለት ነው። ስለዚህ እዚህም 0 እናገኛለን፣ እዚህም 0 እናገኛለን ማለት ነው። ከዚህ አንግልም መረዳት ትችላላችሁ። ይሄንን ከትንሽ ስላይድ በኋላ እንደርስበታለን። ትሪፕል ስካላር ፕሮዳክት ይባላል። ይሄንን ጉግል አድርጉት። ትሪፕል ስካላር ፕሮዳክት ቮሊዩም ለመፈለግ የምንጠቀምበት ነው። ዩ ዶት ቪ ክሮስ ደብሊው እና ዩ ክሮስ ቪ ዶት ዊዝ ደብሊው ተመሳሳይ ነው የሚለን። ኖርማሊ ይሄ ቮሊዩም ለመፈለግ ነው የምንጠቀምበት። ቮሊዩም ኢዝ ኢኳልስ ቱ ኤሪያ ታይምስ ሄይት ነው። ስለዚህ ይሄንን እንደዚህ ያስቡት። ይሄንን እንደ ኤሪያ ያስቡት፣ ይሄኛውን ማለት ነው። በተመሳሳይ ይሄኛውንም እንደ ኤሪያ ያስቡት። ይሄኛውን እነዚህ ሁለቱን እንደ ሄይት አስቧቸው ማለት ነው። ኖት እሺ፣ ይሄን ፕሮፐርቲ አንዴ ተመልከቱ። ይሄን ኦርደር ነው የምትይዙት እዚህ ጋር ማለት ነው። አይ ክሮስ ጄ ከሆነ ፖዘቲቭ ኬ ይሰጠናል። ጄ ክሮስ ኬ ከሆነ ፖዘቲቭ አይ ነው የሚሰጠን። ኬ ክሮስ አይ ከሆነ ፖዘቲቭ ጄ ይሰጠናል። ነገር ግን እዚህ ጋር ቦታ የሚቀያየር ከሆነ ቅድም ምን ተባብለናል? ዩ ክሮስ ቪ ማይነስ ኦፍ ቪ ክሮስ ዩ ነው ተባብለናል። ስለዚህ አይ ክሮስ ጄ ኬ ከሆነ ጄ ክሮስ አይ ምን ይሆናል? ኔጌቲቭ ኬ ይሆናል ማለት ነው። ሶ ይሄን ለማስታወስ እቺን ነገር አይምሯችሁ ውስጥ መያዝ ትችላላችሁ። አይ ጄ ኬ ይሄን ያዙ ማለት ነው። ሶ በክሎክዋይዝ ዳይሬክሽን የምትመጡ ከሆነ በዚህ መልኩ ማለት ነው ፖዚቲቭ ነው የምታገኙት። ይሄ ማለት ምን ማለት ነው? አይ ክሮስ ጄ ምን ይሰጠኛል? ኬ ይሰጠኛል። ጄ ክሮስ ኬ ምን ይሰጠኛል? አይ ይሰጠኛል። ኬ ክሮስ አይ ምን ይሰጠኛል? ጄ ይሰጠኛል። ስለዚህ እዚህ ድረስ አወቅን ማለት ነው። አሁን ከዚህ ተነስተን እዚህ ድረስ ያለውን አወቅን ማለት ነው። ስለዚህ በዚህ አቅጣጫ የምንመጣ ከሆነ አንደኛው ሌላኛውን እየሰጠን ነው የሚሄደው። ወደ ኋላ የምንመጣ ከሆነ ግን የቅድሙን ውጤት ተቃራኒ እንወስዳለን ማለት ነው። ለምሳሌ ይሄኛው ኬ አይ ነው። አይ ኬ ከሆነ ኔጌቲቭ ጄ ይሆናል። አይ ኬ ከሆነ ኔጌቲቭ ጄ ይሆናል። በዚህ መልኩ አስታውሱት። ኤክሰርሳይዝ 5.12 የመጀመሪያ ጥያቄ ቬክተር ዩ ይሄ ያለ ቬክተር ቪ ደግሞ ይሄ ተሰጥቶናል። ፋይንድ ዘ ፎሎዊንግ ይለናል። መጀመሪያ ላይ ምን ተጠየቅን? ዩ ክሮስ ቪ ይሄ እኩል ይሆናል። መጀመሪያ ላይ አይ እናስቀምጥ፣ ከዛ ጄ፣ ከዛ ኬን እናስቀምጥ። ኮፊሸንቶቹን እንጻፋው ነው። እሺ 1 2ኛ 3 1 2 ኔጌቲቭ 3 4ኛ ኔጌቲቭ 2 እነዚህን ኮፊሸንቶች ነው የወሰድነው። 1 2ኛ 3 1 2 ኔጌቲቭ 3 4ኛ ኔጌቲቭ 2 እነዚህን ወሰድን ማለት ነው። ከዚህ በኋላ ምን እናርግ? እቺን እንደዚች እናርግ። ዩ ክሮስ ቪ እናርግና እዚህ ጋር አይ እንበል ማይነስ ይሄን ደግሞ እንደዚህ እናርግና እዚህ ጋር ጄ ፕላስ ይሄ እንደዚህ እናርግ ኬ እናስቀምጥ ማለት ነው። ኬ እሺ ተመልከቱ። አሁን እንግዲህ አይ ይሄ ነው። ይሄንንና ይሄንን እናጠፋለን ማለት ነው። ይሄንንና ይሄንን
አይ ላይ ነውና ወደ ቀኝና ወደ ታች ያለውን እናጠፋለን። ሶ ምን ይቀራል እዚህ ጋር? ይሄ ነው የሚቀረው። ይሄ ቬክተር ይሄ ማትሪክስ ማለት ነው። የዚህን ማትሪክስ ዲተርሚናንት እንፈልጋለን። ይሄ ሁለቱ ሲጠፋ ይሄ 2/2 ይቀረናል። ሶ -2 ሲባዛ በ3 -6 ይሆናል። -3 4ኛ ሲባዛ በ1 ፖዚቲቭ 3/4 እንላለን። ምክንያቱም ፎርሙላው ላይ ማይነስ አለ። ማይነስ 3/4 ታይምስ 1 ነው። ስለዚህ ፖዚቲቭ 3/4 ይሆናል ማለት ነው። ጄ ላይ ስንመጣ ወደ ታች ያለውን እናጠፋለን፣ ሮ 1 ደግሞ እናጠፋለን። ሮ 1 ሁሌም ይጠፋል። ከዛ ጄ ላይ ከሆንን ጄን እናጠፋለን፣ ኬ ላይ ከሆንን ከኬ ወደ ታች ያለውን እናጠፋለን። አሁን እነዚህ ሁለቱን ስናጠፋ ምን ይቀራል? -2 ሲባዛ በ1 ሁለተኛ -1 ይሆናል። እንደገና 2 ሲቀነስ ብለን ነው ሲቀነስ 2 ሲባዛ በ1 2 ነው -2 ይሆናል ማለት ነው። ኬ ላይ ደግሞ ስንሄድ ይሄንንና ይሄንን እናጠፋለን፣ እነዚህ ሁለቱን ማለት ነው። እነዚህ ሁለቱን ስናጠፋ -3 4ኛ በ1 ሁለተኛ ሲባዛ -3 8ኛ ይሆናል። -3 8ኛ ማለት ነው። እሺ አሁን ደግሞ ሲቀነስ ስንት? 2 ሲባዛ በ3 6 ሲቀነስ 6 ይሆናል ማለት ነው። እሺ ዩ ክሮስ ቪ ኢዝ ኢኳልስ ቱ ይሄንን እዚህ ጋር እንስራው -6 + 3/4 አራትን ኮመን ወሰዱ -21 4ኛ ይሆናል። -21 4ኛ ምን አይ የነዚህ ሁለቱ ውጤት ምን ይሆናል? -3 ይሆናል። በኔጌቲቭ ስናበዛው ፖዚቲቭ ይሆናል። +3j ማይነስ እዚህ ጋር ደግሞ እንምጣ 8 በ6 -48 8 ሲባዛ በ-6 -48 -3 -51/8ኛ ይሆናል ኢን ዘ ኬ ዳይሬክሽን። ስለዚህ ዩ ክሮስ ቪ ይሄ ይሆናል ማለት ነው። እሺ ቢ ላይ ደግሞ ኔጌቲቭ ኦፍ ቪ ክሮስ ዩ ነው የተጠየቅ ነው። እንግዲህ ምን እናውቃለን? ዩ ክሮስ ቪ ከማጋ እኩል ነው? ከማይነስ ኦፍ ቪ ክሮስ ዩ ጋር እኩል ነው፣ ከዚህ ጋር እኩል ነው። ስለዚህ የዚህ መልስ ምን ይሆናል ማለት ነው? እራሱ ዩ ክሮስ ቪ ይሆናል። -21 4ኛ አይ ፕላስ 3j ማይነስ 51 8ኛ ኬ ይሆናል። ዩ ክሮስ ዩ ይሄ ምን እንደሚሆነው 0 ነው የሚሆነው። ይሄ መስራት ራሱ አይጠበቅብንም፣ 0 ይሆናል። እሺ እዚህ ጋር እንግዲህ ተመልከቱ፣ የዚህ ውጤት 0 እንደሚሆን እናውቃለን። ምክንያቱም ዩ ክሮስ ቪን ስንሰራ ከዩ ጋር የሚፈጥረው አንግል 90 ዲግሪ ነው የሚሆነው። ስለዚህ የሁለት ቬክተሮች ዶት ፕሮዳክት በሁለቱ መካከል ያለው 90 ዲግሪ ከሆነ 0 እንደሚሆን እናውቃለን። እስኪ በስራ ደግሞ እንየው። ቬክተር ዩ 1 ሁለተኛ አይ ፕላስ 3j ፕላስ ኬ ነው። ዶት እንበል እዚህ ጋር ዩ ክሮስ ቪስ -21 4ኛ አይ ፕላስ 3j ማይነስ 51 8ኛ ኬ ይሆናል ማለት ነው። ሶ ይሄን ስንሰራ አይን ከአይ ጋር ነው የምናበዛው፣ ጄን ከጄ ጋር፣ ኬን ከኬ ጋር ይሆናል ማለት ነው። ስለዚህ 1 ሁለተኛ ሲባዛ በ-21 4ኛ ይሆናል፣ አይን ከአይ ማለት ነው። ፕላስ 3 ታይምስ 3 ጄን ከጄ ጋር ማለት ነው። ፕላስ ይሄ አንድ ነው ኮፊሸንቱ፣ 1 ሲባዛ በ-51 8ኛ -51 8ኛ ይሆናል። እንግዲህ 0 ነው ኤክስፔክት የምናደርገው። ይሄ ምን ይሆናል? -21 8ኛ ይሆናል -51 8ኛ ፕላስ 3 በ3 9 ይሆናል ማለት ነው። ይሄ 9 ይሆናል። እሺ እዚህ ጋር ተመልከቱ። -21 ሲቀነስ 51 -21 ሲቀነስ 51 -72 ይሆናል። -72 ኦቨር 8ኛ ሲደመር 9 ይሄ እኩል ይሆናል 72 ለ8 9 ያው ኔጌቲቭ ስላለ -9 ይሆናል ፕላስ 9 which is equals to 0 ይሆናል ማለት ነው እንደገመት ነው። እሺ በተመሳሳይ ፕሮሲጀር ይሄ ምን ይሆናል ማለት ነው? 0 ነው የሚሆነው። ምክንያቱም ይሄ ዩ ክሮስ ቪ ለቪም ለዩም ምንድነው ፐርፔንዲኩላር ነው። ስለዚህ በቬክተር ቪ እና በዩ ክሮስ ቪ መካከል የሚኖረው አንግል 90 ዲግሪ ነው። በዚህ ምክንያት ውጤቱ 0 ይሆናል። ኤፍ ላይ የዩ ክሮስ ቪን ማግኒቲዩድ ነው የተጠየቅነው። ስለዚህ ይሄ እኩል ይሆናል ኮኤፊሺየንቶቹን እንወስዳለን ማለት ነው። -21 4ኛ ዘ ሆል ስኩዌር ፕላስ 3 ስኩዌር ፕላስ -51 8ኛ ስኩዌር ይሄ ይሆናል ማለት ነው። እሺ ይሄ እኩል ይሆናል 21 ስኩዌር -21 ስኩዌር ስናደርገው 441
ኦቨር 16ኛ ይሆናል። ኦቨር 16ኛ ፕላስ እዚህ ጋር 9 ይሆናል። ይሄ ኔጌቲቭ 51ን ስኩዌር ስናደርገው 2601 ይሆናል። ኦቨር ከስር 64 ይኖረናል ማለት ነው። እዚጋቺ ፕላስ ትሆናለች። እሺ ለምንድን ነው እዚህ ጋር ስፔስ የሰጠሁት? ይሄ 16 ነው። ይሄ 16 ነው። እዚህ ጋር 1 ነው ከስር ያለው። እዚህ ጋር 64 ነው። ስለዚህ 64 እንዲመጣ ይሄኛውን በ4 አራተኛ ላብዛው። ይሄን በ4 የታችኛውንም በ4 9 ጋር ስመጣ ደግሞ ይሄን በ64 ይሄን የታችኛውን በ64 ምንም ኢፌክት የለውም። 4 በ4 ይጠፋል። 64 በ64 ይጠፋል። እሺ አሁን እነዚህን መደመር እንችላለን ማለት ነው። ይሄ እኩል ይሆናል 441ን በ4 ስናበዛ 1764 ይሆናል። ፕላስ 9 በ64 576 ሲደመር 2601 ይሆናል። ኦቨር ከስር 64 ይኖረናል ማለት ነው። 64 ሶ ይሄ እኩል ይሆናል 4941 ኦቨር 64 ይሆናል። ይሄ ይሆናል። አሁን 4941ን በዚህ መልኩ መጻፍ እንችላለን። 4941 በዚህ መልኩ ሊጻፍ ይችላል። እንዴት? እንደዚህ 61 ሲባዛ በ81 ተብሎ ሊጻፍ ይችላል ማለት ነው። ሶ ይሄ 81 ደግሞ ከስኩዌር ሩት ውስጥ መውጣት ይችላል። ስለዚህ ማግኒቲዩድ ኦፍ ዩ ክሮስ ቪ ምን ይሆናል ማለት ነው? ይሄ 81 ከስኩዌር ሩት ውስጥ 9 ሆኖ ይወጣል። 9 ታይምስ ስኩዌር ሩት ኦፍ 61 ግን እዛ ይቀራል ማለት ነው። ይሄ 64 ስንት ሆኖ ይወጣል? 8 ሆኖ ይወጣል ማለት ነው። ስለዚህ ኦቨር 8 እንበል። ይሄ የመጨረሻ መልሳችን ይሆናል። ሁለተኛ ጥያቄ ሌት ቬክተር ዩ ይሄ ቢሆን ቬክተር ቪ ደግሞ ይሄ ቢሆን ማለት ነው። ዜን ፋይንድ ዩ ክሮስ ቪ እና የሱን ማግኒቲዩድ ነው የተጠየቅነው ማለት ነው። እሺ ከዩ ክሮስ ቪ እንነሳ። ዩ ክሮስ ቪ አይ ጄ ኬ ይሄን እናስቀምጥ። የዩ ኮኤፊሽንት 1 3 5 የቪ ኮኤፊሽንት 5 6 ኔጌቲቭ 6 ይሆናል ማለት ነው። ስለዚህ እዚህ ጋር እንምጣ። ዩ ክሮስ ቪ ኢዝ ኢኳልስ ቱ እቺን እናስቀምጥ። አይ ጄ ኬ ይሆናል ማለት ነው። እሺ አይ ላይ እንሂድ። አይ እዚህ ጋር ሆነን ወደ ታችም ወደ ጎንም እናጠፋለን። ይሄን ስናጠፋ የሚቀረው ይሄ ቬክተር ይሆናል። ይሄ የዚህን ዲተርሚናንት የ2 ባይ 2 ማትሪክስ ዲተርሚናንት ነው የሚሆነው። ስለዚህ ኔጌቲቭ 6 ሲባዛ በ3 ኔጌቲቭ 18 ይሆናል። ኔጌቲቭ 18 ሲቀነስ 6 ሲባዛ በ5 30 ይሆናል ማለት ነው። 30 እሺ ጄ ላይ ደግሞ እንምጣ። ጄ ላይ ወደታች ያለውን እናጠፋለን። መጀመሪያ ሮ ያለው ያው ይጠፋል በሁሉም ኬዝ። ይሄን እናጥፋ። እዚህ ሁለቱን ስናጠፋ 5 ኔጌቲቭ 6 ነው የሚቀረው። ሶ የነዚህን ዲተርሚናንት እንፈልጋለን። ኔጌቲቭ 6 ሲባዛ በ1 ኔጌቲቭ 6 ይሆናል። ሲቀነስ ስንት? 25 ምክንያቱም 5 ሲባዛ በ5 25 ስለሆነ ፎርሙላው ላይ ማይነስ አለ። ኬ ላይ ደርሰናል። እዚህ ደርሰናል። እነዚህ ሁለቱን ስናጠፋ የሚቀረው ይሄ ይሆናል ማለት ነው። 6 በ1 6 ነው። ሲቀነስ 5 በ3 15 ይሆናል 15። ስለዚህ ዩ ክሮስ ቪ እኩል ይሆናል ኔጌቲቭ 48 አይ ይሆናል። ማይነስ ሳይሆን ፕላስ የዚህ ሁለቱ ውጤት ኔጌቲቭ 31 ይሆናል። እዚህም ኔጌቲቭ አለ፣ እዚህም ኔጌቲቭ አለ። ፖዚቲቭ 31 ጄ ይሆናል። ከ6 ላይ 15 ስንቀንስ ኔጌቲቭ 9 ኬ ይሆናል። ስለዚህ ይሄ ዩ ክሮስ ቪ ይሆናል ማለት ነው። እሺ አሁን ደግሞ ማግኒቲዩዱን እንፈልግ። ማግኒቲዩድ ኦፍ ዩ ክሮስ ቪ እኩል ይሆናል ስኩዌር ሩት ኦፍ ኔጌቲቭ 48 ስኩዌር ሲደመር 31 ስኩዌር ሲደመር ኔጌቲቭ 9 ስኩዌር ይሆናል። ይሄ ይሆናል ማለት ነው። ኔጌቲቭ 48ን ስኩዌር ስናደርገው 2304 ይሆናል። 31ን ስኩዌር ስናደርገው 961 ይሆናል። 9 ስኩዌር ሲደረግ 81 ይሆናል። እዚህ ደረስን። እነዚህን ደምሯቸው 3346 ይመጣል። ስለዚህ ማግኒቲዩድ ኦፍ ዩ ክሮስ ቪ ይሄ ይሆናል ማለት ነው። ሶስተኛ ጥያቄ ዩ ክሮስ ቪን ፈልጉ ይለናል። ቬክተር ዩ ተሰጥቶናል፣ ቬክተር ቪም ተሰጥቶናል። ስለዚህ እንጀምር። ዩ ክሮስ ቪ እንበል አይ ጄ ኬ። ቬክተር ዩን ስናይ 2 አለ
የአይ ኮፊሸንት፣ የጄ ኮፊሸንት የለም፣ የኬ ኮፊሸንት 1 ነው። ቪ ላይ ስንሄድስ 1 1 1 ይሄን የተሰጠን ማለት ነው። ይሄን የተሰጠን። እሺ አሁን እንደዚህ እናርግ እንግዲህ ዩ ክሮስ ቪ እንበል። እዚች ጋር አይ ማይነስ እዚህ ጋር ጄ ፕላስ እዚህ ጋር ደግሞ ኬን እናስቀምጥ ማለት ነው። እሺ አይን እናጥፋ። እነዚህ ሁለቱን ስናጠፋ በዚህ መልኩ ምን ይቀራል? 1 ሲባዛ በ0 0 ነው። ሲቀነስ 1 ሲባዛ በ1 1 ይሆናል። ጄ ጋር እንሂድ ደግሞ እነዚህ ሁለቱን እናጥፋ። ይሄን በዚህ ስናጠፋ እነዚህ ሁለቱን ስናጠፋ የሚቀረው ይሄና ይሄ ይሆናል። ሶ ዲተርሚናንቱ 1 ሲባዛ በ2 2 ሲቀነስ 1 ይሆናል። ሲቀነስ 1 ሲባዛ በ2 2 1 ሲባዛ በ1 1 ነው። ያው ማይነስ ፎርሙላ ላይ ስላለ ማለት ነው። ኬ እነዚህ ሁለቱን እናጠፋለን። እነዚህ ሁለቱ ሶ ይሄ ቀረ ማለት ነው። 1 ሲባዛ በ2 2 ሲቀነስ ስንት 0 ይሆናል። ስለዚህ ዩ ክሮስ ቪ ኢዝ ኢኳልስ ቱ 0 ሲቀነስ 1 ኔጌቲቭ 1 ነው። ኔጌቲቭ አይ ይሆናል። 2 ሲቀነስ 1 2 ነው 1 ነው። ውጪ ላይ ኔጌቲቭ አለች እዚህ ጋር ማይነስ ጄ ይሆናል ፕላስ ምን 2k ፕላስ 2k ይሄ ይሆናል ማለት ነው። አራተኛ ጥያቄ ጊቭን ኤ ቬክተር ዩ የዚህ ቬክተርና የዚህ ቬክተር ክሮስ ፕሮዳክት ነው። ዜን ፋይንድ ዘ ማግኒቲዩድ ኦፍ ዩ ነው የተባልነው ማለት ነው። አሁን መጀመሪያ ክሮስ ፕሮዳክቱን እንስራ። ዩ ኢዝ ኢኳልስ ቱ እንበል እዚህ ጋር አይ ጄ ኬ ይሄንን እናስቀምጥ ማለት ነው። ከዚህ በኋላ ኮኤፊሸንቶቹን እናስቀምጥ 1 3 ኔጌቲቭ 2 አይ 1 ነው፣ ጄ የለም 0 ነው፣ ኬ 3 ነው ኮኤፊሸንቱ ማለት ነው። ስለዚህ ዩ ኢዝ ኢኳልስ ቱ እንበል እዚች ጋር አይ ማይነስ ጄ ፕላስ ኬ ይሆናል ማለት ነው። ኬ ይሆናል። እሺ አይ ጋር እንሂድ። እዚህ ጋር ስንመጣ ተመልከቱ እነዚህ ሁለቱን ስናጠፋ የሚቀረው ይሄ ይሆናል። ስለዚህ 3 ታይምስ 3 9 ነው ማይነስ 0 ያው 9 ነው። 9 ማይነስ 0 እንበለው። እሺ ጄ ላይ ደግሞ እንምጣ። ይሄ ይጠፋል፣ ይሄ ይጠፋል፣ ይሄ ይጠፋል፣ ይሄ ይጠፋል። 3 ሲባዛ በ1 3 ሲቀነስ 1 ሲባዛ በኔጌቲቭ 2 ኔጌቲቭ 2 ይሆናል። ኬ ላይ ደግሞ እንሂድ። እነዚህ ሁለቱ ይጠፋሉ። 0 ሲባዛ በ1 0 ነው። ሲቀነስ 1 ሲባዛ በ3 3 ይሆናል ማለት ነው። ሶ ዩ ኢዝ ኢኳልስ ቱ 9 ሲቀነስ 0 9 ነው። 9 አይ ይሆናል። እዚህ ጋር ይሄ ምን ይሆናል? ፕላስ ይሆናል። ኔጌቲቭ ሲከታተል 3 ሲደመር 2 5 ማይነስ 5 ጄ ሆነ ማለት ነው። ማይነስ 3 ኬ ይሆናል ማለት ነው። ስለዚህ ክሮስ ፕሮዳክቱ ይሄ ይሆናል። ነገር ግን የተጠየቅነው ምንድነው? ማግኒቲዩድ ነው። ስለዚህ ማግኒቲዩድ ኦፍ ቬክተር ዩ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 9 ስኩዌር ሲደመር ኔጌቲቭ 5 ስኩዌር ሲደመር ኔጌቲቭ 3 ስኩዌር ይሆናል ማለት ነው። 9ን ስኩዌር ስናደርገው 81 ይሆናል። 5ን ወይም ኔጌቲቭ 5ን ስኩዌር ስናደርገው 25 ነው። 3 ስኩዌር ሲደረግ 9 ይሆናል። ይሄ ሆነ ማለት ነው። ሶ ማግኒቲዩድ ኦፍ ቬክተር ዩ እኩል ይሆናል እዩ እዚህ ጋር 81 ላይ 9 ስንደምር 90 ይሆናል። 90 ላይ 25 ስንደምር 115። ስለዚህ ስኩዌር ሩት ኦፍ 115 ይሆናል። ቴረም 5.7 ዘ ክሮስ ፕሮዳክት ዩ ክሮስ ቪ ማለት ነው ኢዝ ፐርፔንዲኩላር ኦር ኦርቶጎናል ቱ ቦዝ ዩ ኤንድ ቪ ተነጋግረናል። ይሄን በተደጋጋሚ if u and v are represented by directed line segments with the same initial point ተመሳሳይ ኢኒሻል ፖይንት ማለት ነው then the cross product u cross v points in a direction perpendicular to the plane through u and v እዚህ ጋር ተመልከቱ። ለምሳሌ ይሄንን ብታዩ ማለት ነው ተመልከቱ a እና b ከተመሳሳይ ኢኒሻል ፖይንት ነው የተነሱት ከዚች ጋር ማለት ነው። ክሮስ ፕሮዳክቱ በዚህ አቅጣጫ ይሆናል። ለዚህም ፐርፔንዲኩላር ለዚህም ፐርፔንዲኩላር ማለት ነው። አሁን ቬክተር ዩ በዚህ አቅጣጫ ቢሆን ይሄንን ዩ ልበለው ቬክተር ቪ ደግሞ በዚህ አቅጣጫ ቢሆን እንደዚህ ማለት ነው። ይሄንን ቪ ልበለው። ሶ ዩ ክሮስ ቪ በዚህ አቅጣጫ ይሆናል። በዚህ አቅጣጫ ይሄ ዩ ክሮስ ቪ በራይት ሃንድ ሩል ነው የምታገኙት። ከዚህ ላይ ዩ እዚህም 90 ዲግሪ ይፈጥራል ከቪ ጋር ማለት ነው።
ከዚህኛውም ጋር 90 ዲግሪ ይፈጥራል። ይሄንን ነው እያወራ ያለው። ኢትስ ማግኒቲዩድ የምኑ ማግኒቲዩድ ማለት ነው? የዩ ክሮስ ቪ ማግኒቲዩድ ማለት ነው። ምን ይሰጠናል? ኤሪያ ኦፍ ዘ ፓራሌሎግራም ነው የሚሰጠን ማለት ነው። ልክ እዚህ ጋር እንደሚታየው አሁን ሁለት ቬክተሮች አሉ። ይሄ ቬክተር አለ በዚህ አቅጣጫ፣ ከዛው መነሻ ያደረገ ደግሞ ሌላ ቬክተር አለ፣ ቬክተር ዩ ማለት ነው። የሁለቱን ክሮስ ፕሮዳክት ስንሰራ ይሄንን ተመልከቱ። ልክ ሌላ ቬክተር በተመሳሳይ ከተቃራኒ አቅጣጫ በዚህ መልኩ ብናመጣ ምን ተፈጠረ? ፓራሌሎግራም ተፈጠረ ማለት ነው። ሶ ይሄ ዩ ክሮስ ቪ ምን ይሰጠናል? የዚህን ፓራሌሎግራም ኤሪያ ይሰጠናል ማለት ነው። ኤሪያ። ሶስተኛ ጥያቄ ፋይንድ ዘ ኤሪያ ኦፍ ዘ ፓራሌሎግራም ፎርምድ ባይ ዘ ቬክተርስ በዩ እና በቪ ማለት ነው ስፓንድ ቢትዊን ዘም ስፓንድ ቢትዊን ዘም። ስለዚህ በአጭሩ ምንድነው የምናደርገው ማለት ነው? ኤሪያ ኢዝ ኢኳልስ ቱ ማግኒቲዩድ ኦፍ ዩ ክሮስ ቪ ነው ተባብለናል። ስለዚህ መጀመሪያ ዩ ክሮስ ቪ እንፈልጋለን፣ ከዛ የሱን ማግኒቲዩድ እንፈልጋለን። ዩ ክሮስ ቪ ኢዝ ኢኳልስ ቱ እንበል አይ ጄ ኬ። ይሄንን እናስቀምጥ መጀመሪያ። ዩ ኮኤፊሸንቶቹን እንውሰድ። 3 1 0 ይሆናል። 3 1 0 ይሄ ይሆናል ማለት ነው። የቪስ በተመሳሳይ 2 3 0 ይሆናል ማለት ነው። ምክንያቱም ኬ እዚህም የለም እዚህም የለም ማለት ነው። አሁን ምን እናርግ? ዩ ክሮስ ቪ ኢዝ ኢኳልስ ቱ እንበል እዚች ጋር አይ እናስቀምጥ፣ እዚህ ጋር ጄ፣ እዚህ ጋር ደግሞ ኬን እናስቀምጥ ማለት ነው። እሺ ከአይ እንነሳ። እነዚህ ሁለቱን ስናጠፋ ይሄንና ይሄን ስናጠፋ ውጤቱ ምን ይሆናል? 0 0 ሲባዛ በ1 0 3 ሲባዛ በ0 0። እዚህ ጋር 0 ነው የሚሆነው። 0 ማይነስ 0። ጄ ላይ እንሂድ። እነዚህ ሁለቱን ስናጠፋ ይሄ 0 0 ነው። ልብ አድርጉ። ምን እናገኛለን? 0 ማይነስ 0 ነው የምናገኘው። ኬ ላይ እንሂድ። ኬ ላይ ስንሄድ እነዚህ ሁለቱን ስናጠፋ ይሄንንና ይሄንን ማለት ነው። 3 ሲባዛ በ3 9 ነው። ሲቀነስ 2 ሲባዛ በ1 2 ይሄ ይሆናል ማለት ነው። እሺ ዩ ክሮስ ቪ ኢዝ ኢኳልስ ቱ ዩ ይሄ 0 ነው፣ ይሄም 0 ነው። 0 0 9 ሲቀነስ 2 7። ሶ ምን አገኘን? 7 ኬ ያገኘን ማለት ነው። ሶ ማግኒቲዩድ ኦፍ ዩ ክሮስ ቪ ስንት ይሆናል? 7 ይሆናል ማለት ነው። ሶ ኤሪያችን ይሄ ይሆናል። ኤሪያ ኢዝ ኢኳልስ ቱ 7 ስኩዌር ዩኒት። ኤግዛምፕል 4 ኢፍ ዩ ኤንድ ቪ አር ቱ ቬክተርስ ሪፕሬዘንትድ አስ በዚህ መልኩና በዚህ መልኩ ማለት ነው። ፋይንድ ዘ ኤሪያ ኦፍ ዘ ፓራሌሎግራም ስፓንድ ቢትዊን ዘም። እንግዲህ ይሄኛው ዩ ነው ብለን እናስብ፣ ይሄኛው ቪ ነው ብለን እናስብ። ሶ ኤሪያ ኢዝ ኢኳልስ ቱ ማግኒቲዩድ ኦፍ ዩ ክሮስ ቪ እንደሆነ እናውቃለን። ስለዚህ መጀመሪያ ዩ ክሮስ ቪን እንስራ። ዩ ክሮስ ቪ እንበል አይ ጄ ኬ። ይሄንን እናስቀምጥ። ኮኤፊሸንቶቹን እንውሰድ እንግዲህ 2 3 4 2 3 4 እዚህኛው እስከ 1 3 5 1 3 5 ይሆናል ማለት ነው። ይሄ ይሆናል። እሺ አይ ማይነስ ጄ ፕላስ ኬ ይሆናል። ይሄ ዩ ክሮስ ቪ ነው ማለት ነው። ዩ ክሮስ ቪ። እሺ አይ ላይ እንሂድ። አሁን አይ ላይ ስንሄድ እነዚህ ሁለቱን እናጠፋለን። ይሄንንና ይሄንን ስናጠፋ የሚቀረው ይሄ ነው ማለት ነው። 5 ሲባዛ በ3 15 ሲቀነስ 3 ሲባዛ በ4 12 ነው የሚሆነው። 5 በ3 15 ሲቀነስ 3 ሲባዛ በ4። ጄ ላይ እንሂድ። እነዚህን ነው የምናጠፋው። ይሄንንና ይሄንን እናጠፋለን። የሚቀረው 2 1 4 5 5 ሲባዛ በ2 10 ሲቀነስ 1 ሲባዛ በ4 4 ይሆናል። ኬ ላይ እንሂድ። አሁን ደግሞ ይሄንንና ይሄን ነው የምናጠፋው። እነዚህ ሁለቱን እናጠፋለን። ኬ ኮመን የሆነበትን ማለት ነው። 3 ሲባዛ በ2 6 ነው። ሲቀነስ 3 3 ሲባዛ በ2 6 ሲቀነስ 1 ሲባዛ በ3 ይሄ ይሆናል ማለት ነው። ሶ ዩ ክሮስ ቪ እኩል ይሆናል 15 ሲቀነስ 12 3 ነው። 3 አይ 10 ሲቀነስ 4 6 ነው። እዚች ጋር ኔጌቲቭ ስላለች ማይነስ 6 ጄ ይሆናል። 6 ሲቀነስ 3 3 ነው። ስለዚህ እዚች ጋር 3 ኬ ይኖረናል ማለት ነው። አሁን ማግኒቲዩድ እንፈልግ እንግዲህ ማግኒቲዩድ ኦፍ ዩ ክሮስ ቪ እኩል ይሆናል ስኩዌር ሩት ኦፍ 3 ስኩዌር ፕላስ ማይነስ 6
ስኩዌር ፕላስ 3 ስኩዌር ይሆናል። ይሄ ይሆናል ማለት ነው። 3 ስኩዌር 9 ነው። 9 ሲደመር 36 ሲደመር 9 ይሄ ስንት ይሆናል? 54 ነው የሚሆነው። 54 ደግሞ ማለት ምን ማለት ነው? 9 ሲባዛ በ6 ማለት ነው። ስለዚህ ይሄንን 9 ታይምስ 6 ብለን እንጻፈው እዚህ ጋር ማለት ነው። ሶ u ክሮስ v ኢዝ ኢኳልስ ቱ 9 ከስኩዌር ሩት ውስጥ 3 ሆኖ ይወጣል። 6 ግን እዛው ይቀራል። ስኩዌር ዩኒትስ ይሆናል ማለት ነው። ቴረም 5.8 if theta is the angle between u and v where theta is between 0 and pi inclusive ማለት ነው። 0ም ሊሆኑ ይችላሉ 180ም ሊሆኑ ይችላሉ። ዜን ማግኒቲዩድ ኦፍ u ክሮስ v በዚህ መልኩ ይሰጠናል ማለት ነው። የምታስታውሱ ከሆነ u ዶት v ማግኒቲዩድ ኦፍ u ታይምስ ማግኒቲዩድ ኦፍ v ታይምስ ምን ኮስ ቴታ ነው የነበረው። እዚህኛው ጋር ስንመጣ ግን ምንድነው አንግሉ ሳይን ቴታ ነው የሚሆነው። ሳይን ቴታ since a vector is completely determined by its magnitude and direction እንግዲህ ቬክተር የሚገለጸው በምንድን ነው? በማግኒቲዩድ እና በዳይሬክሽን ነው ማለት ነው። we can now say that ይሄ u cross v ማለት ነው is the vector that is perpendicular to both u and v ይሄን ተነጋግረናል። whose orientation is determined by the right hand rule and whose length is ሌንግዙ ደግሞ በዚህ መልኩ እንደሚገለጽ ተነጋግረናል። ማግኒቲዩዱ ማለት ነው as shown in figure 5.34 እዚች ጋር አንድ ነገር ልበል። ቬክተር v እንደዚህ አለ በዚህ አቅጣጫ፣ ቬክተር u ደግሞ በዚህ አቅጣጫ አለ u v። አሁን ተመልከቱ ለነዚህ ለሁለቱ ፐርፔንዲኩላር ለመሆን አንደኛው አማራጭ በዚህ መልኩ ነው። ሌላኛው አማራጭ ደግሞ ከታችም ሊሆን ይችላል በዚህ መልኩ። ምክንያቱም እዚህ ፐርፔንዲኩላር ከዚህ ጋር ፐርፔንዲኩላር ከታችም በተመሳሳይ ከዚህ ጋር ፐርፔንዲኩላር ከዚህኛው ፐርፔንዲኩላር። አሁን ወደ ታች ነው ወደ ላይ ነው ክሮስ ፕሮዳክቱ የሚለውን ለመወሰን ምንድነው እንጠቀመው? ራይት ሃንድ ሩል እንጠቀማለን። u ክሮስ v ከሆነ ጣቶቻችንን ከዩ እናነሳና ወደ v አቅጣጫ እናደርጋቸዋለን። ከዩ ወደ v አቅጣጫ ጣቶቻችንን እና ከርልን እናዞራለን ማለት ነው። በዛ ሰዓት አውራ ጣታችን ወዴት ይሆናል? ወደ ላይ ይሆናል። ስለዚህ ይሄ ምን ያሳየናል ማለት ነው? የዩ ክሮስ ቪን አቅጣጫ ያሳየናል ማለት ነው። ይሄኛው ግን የሚያሳየን ወደ ታች ያደረኩት የቪ ክሮስ ዩን አቅጣጫ ነው የሚያሳየን። እንደዚህ አድርጉ። ጣቶቻችሁን ከቪ ወደ ዩ አዙሯቸው። ከቪ ተነስተው ወደ ዩ እንዲጠቁሙ ብታደርጉ አውራ ጣታችሁ ወደ ታች ነው የሚሆነው። ሶ ይሄ ምን ያሳየናል ማለት ነው? ቪ ክሮስ ዩን ያሳየናል ማለት ነው። if u and v are represented by directed line segments ልክ በዚህ መልኩ ማለት ነው። directed line segment ማለት ዳይሬክሽን የሚያሳይ ላይን ሴግመንት ማለት ነው። with the same initial point ይሄው እንደምታዩት ኢኒሻል ፖይንታቸው ተመሳሳይ ነው የሁለቱም። then they determine a parallelogram with base ይሄ ማለት ነው። ቤዙ ምን ይሆናል? የዚህ ማግኒቲዩድ ኦፍ u ማለት ነው። altitudes ማግኒቲዩድ ኦፍ v ታይምስ ሳይን ቴታ ይሆናል ማለት ነው። ከዚህ ላይ ኤሪያ ምን እንደሆነ ታውቃላችሁ። ኤሪያ ኦፍ ፓራሌሎግራም ምንድነው የሚሆነው ማለት ነው? ቤዝ ታይምስ ሃይት ነው። ቤዙ ደግሞ ምንድነው? ማግኒቲዩድ ኦፍ u ነው። altitudes ማግኒቲዩድ ኦፍ v ሲባዛ በሳይን ቴታ ነው። ይሄ ደግሞ ማግኒቲዩድ ኦፍ u ክሮስ v እንደሆነ ተነጋግረናል ማለት ነው። ስለዚህ ከዚህ ላይ ምን መረዳት እንችላለን? ኤሪያ በዚህ መልኩ ይሰጠናል ማለት ነው። በዚህ መልኩ ይሰጠናል። ይሄ u ክሮስ v ነው። ለዚህም ፐርፔንዲኩላር ለዚህኛውም ፐርፔንዲኩላር የሆነ ማለት ነው። ኤክሰርሳይዝ 5.13 find the area of the parallelogram defined by the vectors በዚህ ቬክተርና በዚህ ቬክተር ማለት ነው። ሶ ኤሪያን የተጠየቅነው ኤሪያ ኢዝ ኢኳልስ ቱ u ክሮስ v በዚህ እንደምንፈልግ እናውቃለን። መጀመሪያ u ክሮስ v እንስራ፣ ከዛ የሱን ማግኒቲዩድ እንፈልጋለን ማለት ነው። i j k ይሄንን እናስቀምጥ። የu ኮኤፊሺየንት 210 ምክንያቱም k የሚባል የለም እዚህ ውስጥ 130 ይሄ ይሆናል ማለት ነው። እሺ u ክሮስ v ኢዝ ኢኳልስ ቱ እንበል
በዚህ መልኩ አይ ማይነስ በዚህ መልኩ ደግሞ ጄ ፕላስ በዚህ መልኩ ኬን እናሳያለን ማለት ነው። እሺ አሁን አይ እነዚህን ስናጠፋ ተመልከቱ፣ እነዚህን ስናጠፋ ይሄ 0 ነው ሁለቱም። ስለዚህ ውጤቱ ምን ይሆናል? 0 ማይነስ 0። እዚህ ጋርም ስንመጣ በተመሳሳይ 0 ማይነስ 0። ምክንያቱም እዩ እነዚህ ሁለቱም ስናጠፋ ይሄ አለ፣ ይሄንንም ሲያበዛ 0 ያደርገዋል፣ ይሄንንም ሲያበዛ 0 ያደርገዋል። ኬ ላይ ስንመጣ ግን እነዚህ ሁለቱ ይጠፋሉ። አያችሁ ይሄም ይጠፋል፣ 0 0ዎቹም ይጠፋሉ፣ ከላይ ያለውም ይጠፋል። 3 ሲባዛ በ2 6 ይሆናል። ሲቀነስ 1 ሲባዛ በ1 1 ይሆናል። ይሄ 0 ይሆናል፣ ይሄም 0 ይሆናል። ዩ ክሮስ ቪ ስንት ይሆናል? 5 ኬ ይሆናል ማለት ነው። 5 ኬ ማግኒቲዩዱ ምን ይሆናል? ማግኒቲዩድ ኦፍ ዩ ክሮስ ቪ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ ምን 5 ስኩዌር ይሆናል ማለት ነው። ይሄ ደግሞ ስኩዌር ሩት ኦፍ 25 ነው። ስንት ይሆናል? 5 ይሆናል። ስለዚህ ኤሪያ ኢዝ ኢኳልስ ቱ ማግኒቲዩድ ኦፍ ዩ ክሮስ ቪ ነው። ስለዚህ ከዚህ ላይ ስንት እናገኛለን ማለት ነው? 5 ስኩዌር ዩኒት። ኤሪያ ኢዝ ኢኳልስ ቱ 5 ስኩዌር ዩኒትስ ይሄ ይሆናል ማለት ነው። ሁለተኛ ጥያቄ ፋይንድ ዘ ኤሪያ ኦፍ ዘ ትሪያንግል ዊዝ ቨርታይስስ። እነዚህ 3 ቨርቴክሶች ተሰጥተዋል። አሁን ምን እናርግ? አንደኛውን ቨርቴክስ እንደ ኮመን እንጠቀም። በዚህ መልኩ ማለት ነው። ኮመን አድርገን እንወስዳለን። ከዛ እዚህ ጋር እናገናኛለን በዚህ መልኩ። አሁን ይሄን ፖይንት ኤ ልበለው፣ ይሄን ፖይንት ቢ ልበለው፣ ይሄን ፖይንት ሲ ልበለው ማለት ነው። ስለዚህ ሁለቱ ቬክተሮች በዚህ አቅጣጫ እንደሚሄዱ ዲፋይን አድርገናል። በዚህ መልኩ ዲፋይን አድርገናል ማለት ነው። አንድ ቨርቴክስ፣ 2 ቨርቴክስ፣ 3 ቨርቴክስ አለን የትሪያንግል ማለት ነው። አሁን ከዚህ ላይ በዚህ መልኩ ነበረ ፓራሌሎግራም ቢሆን ኤሪያው ይሄ ነበረ የሚሆነው ሙሉ ማለት ነው። አሁን ምን እናደርጋለን? ክሮስ ፕሮዳክቱን እንሰራና ያ ማለት ኤ ክሮስ ኤ ቬክተር ኤቢ ክሮስ ዊዝ ቬክተር ኤሲ ይሄን እንሰራና ለስንት እናካፍላለን? ለ2። ምክንያቱም ሙሉ ከሆነ ይሄ የፓራሌሎግራሙ ኤሪያ ነው የሚሆነው። የተጠየቅነው ግን የምንድን ነው? የትሪያንግል ነው ማለት ነው። ስለዚህ የሱን ግማሽ እንወስዳለን። እሺ አሁን ምን ብለን እንነሳ? ይሄንን ኤን በለው፣ ይሄን ፖይንት ኤ ልበለው፣ ይሄን ፖይንት ኤ ልበለው፣ ይሄን ፖይንት ቢ ልበለው፣ ይሄን ፖይንት ሲ ልበለው ማለት ነው። ስለዚህ ቬክተር ኤቢ እና ቬክተር ኤሲ ካልኩሌት መደረግ አለባቸው ማለት ነው። ኤን እንደ ኢኒሻል ፖይንት ወሰድኩት ማለት ነው። ቢ እና ሲን ደግሞ እንደ ተርሚናል ወሰድኳቸው ማለት ነው። ስለዚህ ኤቢን እንዴት አድርገን እንፈልግ? እዚህ ጋር 4 ኮማ ኔጌቲቭ 1 ነው። ስለዚህ 4 ሲቀነስ ኔጌቲቭ 1 ኮማ ኔጌቲቭ 1 ሲቀነስ 2 ብዬ በዚህ መልኩ ማስቀመጥ እችላለሁ። ቬክተር ኤቢ ይሄ ተርሚናል ነው፣ ይሄ ኢኒሻል ነው። ከዚህ ላይ ይሄን እቀንሳለሁ ማለት ነው። ከ4 ላይ ኔጌቲቭ 1 ቀነስኩኝ፣ ይሄ ይሆናል። ከኔጌቲቭ 1 ላይ 2 ቀነስኩኝ። ስለዚህ ይሄ ምን ይሆናል ማለት ነው? 5 ኮማ ማይነስ 3 ይሆናል። 5 ኮማ ማይነስ 3። በተመሳሳይ እዚህ ጋር ምን እንምጣ? ኤ ይሄ ነው ኢኒሻል፣ ሲ ይሄ ነው ፋይናል። 8 ሲቀነስ ኔጌቲቭ 1 ኮማ 7 ሲቀነስ 2 ከዚህ ላይ ምን እናገኛለን? 9 ኮማ 5 ይሄ ይሆናል ማለት ነው። 9 ኮማ 5 ይሄ ማለት ደግሞ 5i ማይነስ 3j ማለት ነው። እዚህ ጋር የምንምጣ 9i ፕላስ 5j ማለት ነው። ይሄ ይሆናል። አሁን ምን እንፈልግ ማለት ነው? ይሄንን ዩ ልበለው፣ ይሄን ደግሞ ቪ ልበለው። ከዚህ በኋላ ዩ ክሮስ ቪ ምን ይሆናል? አይ ጄ ኬ ልበል። ስለዚህ ከዩ ላይ እነዚህን እንውሰድ ማለት ነው። 5 ማይነስ 3 0 የቪ እነዚህ ሁለቱን እንውሰድ 9 5 0 እነዚህ ይሆናሉ ማለት ነው። እሺ አሁን ከዚህ ላይ አይ እዚህ ጋር አይ ልበል ማይነስ እዚህ ጋር ጄ ልበል ፕላስ እዚህ ጋር ደግሞ ኬ ልበል ማለት ነው። እሺ አይ እነዚህን አጠፋለሁኝ። እነዚህን ሳጠፋ ውጤቱ ምን ይሆናል? 0 ነው የሚሆነው። 0 ማይነስ 0 እዚህ ጋርም 0 ማይነስ 0 ነው የሚሆነው። ምክንያቱም ጄ ላይ ሆኜ ተመልከቱ፣ እነዚህ ሁለቱን ሳጠፋ እቺ 0 አለች። ይሄንን 0 ያደርግብናል ማለት ነው። ብቸኛው የምናገኘው እዚህ ኬ ላይ ስንመጣ ነው። ኬ ላይ ማለት ነው።
ይሄንንና ይሄንን እናጠፋለን። እነዚህ ሁለቱ ሲጠፉ የሚቀሩት እነዚህ ናቸው። 5 ሲባዛ በ5 25 ሲቀነስ 9 ሲባዛ በ3 ኔጌቲቭ 27 ኔጌቲቭ 27። ስለዚህ ዩ ክሮስ ቪ ምን ይሆናል ማለት ነው? ይሄ ፕላስ ነው የሚሆነው። ፕላስ 52 ኬ ይሆናል ማለት ነው። 52 ኬ ማግኒቲዩዱ ምን ይሆናል? ማግኒቲዩድ ኦፍ ዩ ክሮስ ቪ 52 ብቻ ይሆናል። 52 ነገር ግን እዚህ ጋር ምን ተባብለናል? ሃፍ ኦፍ ኢት ነው የምንወስደው ተባብለናል። ስለዚህ ኤሪያ ኦፍ ዘ ትሪያንግል እኩል ይሆናል 52 ሁለተኛ ኢዝ ኢኳልስ ቱ 26 ስኩዌር ዩኒትስ ይሄ ይሆናል ማለት ነው። ሶስተኛ ጥያቄ ፋይንድ ዘ ኤሪያ ኦፍ ዘ ፓራሌሎግራም ዲፋይንድ ባይ ዘ ቬክተርስ በእነዚህ በሁለት ቬክተሮች ማለት ነው። አሁንም እንደምናደርገው ኤሪያ ኢዝ ኢኳልስ ቱ ዩ ክሮስ ቪ የዚህ ማግኒቲዩድ ማለት ነው። ስለዚህ አሁን ከዩ ክሮስ ቪ እንነሳ። ዩ ክሮስ ቪ አይ ጄ ኬ ይሄን እናስቀምጥ። የአይ ኮፊሸንት 2 3 1 እዚህስ 4 1 2 ይሄ ይሆናል ማለት ነው። ሶ ዩ ክሮስ ቪ እንበል። እዚች ጋር አይ እዚህ ጋር ጄ እዚህ ጋር ኬ እናስቀምጥ ማለት ነው። ኬ እናስቀምጥ። እሺ አሁን አይ ላይ ሆነን ወደ ላይም ወደ ታች ወደ ጎንም ያለውን እናጠፋለን ማለት ነው። እነዚህን ስናጠፋ ምን ይቀራል? ይሄ ነው የሚቀረው። 2 ሲባዛ በ3 6 ነው ሲቀነስ 1 ጄን እናጥፋ። ከታች እንደዚህ ወደ ከጄ ወደ ታችም ከላይ ያለው ሙሉ ሮ ይጠፋል ማለት ነው። ይሄን ስናጠፋ 2 ሲባዛ በ2 4 ሲቀነስ 4 ሲባዛ በ1 4 ይሆናል ማለት ነው። ኬ ላይ ደግሞ እንሂድ። እነዚህ ሁለቱን ማጥፋት ማለት ነው። ይሄንንና ይሄንን እነዚህ ሁለቱን ስናጠፋ የሚቀረው ይሄ ይሆናል ማለት ነው። 1 ሲባዛ በ2 2 ነው ሲቀነስ 4 ሲባዛ በ3 12 ይሆናል። ስለዚህ ዩ ክሮስ ቪ እኩል ይሆናል 6 ሲቀነስ 1 5 ነው 5 አይ ማለት ነው። ይሄ 0 ይሆናል። ይሄ 0 ይሆናል። 2 ሲቀነስ 12 10 ነው። ስለዚህ ማይነስ 10 ምን ኬ ይሆናል ማለት ነው። ይሄ ይሆናል። አሁን ይሄንን እንውሰድና ማግኒቲዩዱን እንስራ። ማግኒቲዩድ ኦፍ ዩ ክሮስ ቪ እኩል ይሆናል ስኩዌር ሩት ኦፍ 5 ስኩዌር ሲደመር ኔጌቲቭ 10 ስኩዌር ይሄ ይሆናል ማለት ነው። 5 ስኩዌር 25 ነው ሲደመር 10 ስኩዌር 100 ነው። ይሄ 125 ይሆናል ማለት ነው። 125 እሺ እዚች ጋር እንምጣ። አሁን ከላይ እንምጣ። ኤሪያ እዚች ጋር እንምጣ። ስኩዌር ሩት ኦፍ ምን 125 አግኝተናል። 125 ማለት ምን ማለት ነው? 5 ሲባዛ በ25 ማለት ነው። 5 ሲባዛ በ25 ስለዚህ ኤሪያ እኩል ይሆናል ይሄ 25 ከስኩዌር ሩት ውስጥ 5 ሆኖ ይወጣል። 5 ግን እዛው ይቀራል ይሄኛው ማለት ነው። ስለዚህ 5 ታይምስ ስኩዌር ሩት ኦፍ 5 ስኩዌር ዩኒትስ ይሆናል።